ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አዲስ መረጃ ነው የምንነግራችሁ። እንደተለመደው ይህ መረጃ ጊዜያችንን የሚወጅኛንም የሚያነቃን ስለሆነ እንዲሁም ኢትዮጵያችንንም የተመለከተ ነው። መላው ዓለምን የሚያዳርስ ክስተት ነው ማለት ነው። ይህ መረጃ አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ በአሁኑ ወቅት በዓለም አቀፍ ደረጃ በትኩረት እየተከታተሏቸው ያሉ አንዳንድ አስደንጋጭና ትኩረት የሚሹ ክስተቶች አሉ። አንደኛው የጦርነቱና በጦርነት ላይ የመጣው ቀውስ ነው። የአየር ንብረት ለውጥ በዋናነት ይነሳል። በሁለተኛ ደረጃ ሌላው የፈጠራ ስራ የሆነው ወደ አርቲፊሻል ኢንተለጀንስ ጦርነት ላይ ያለው ሚና እየተነሳ ነው ማለት ነው። መካከለኛው ምስራቅ ፍጥጫ ወደ ቀጠናዊ ጦርነት ዳግም ሊገባ ነው። ግን በጣም ትኩረት እንድናረግበት የሚያስፈልገው በተለይ ደግሞ የሰው ልጅ ሊቋቋመው ወይ ደግሞ በሰው ልጅ ኃይል ሊመለስ የማይችል የአየር ንብረት ለውጥ እየመጣ ነው ተብሏል ማለት ነው። ይህ የአየር ንብረት ለውጥ ኢትዮጵያችን ላይም አሁን ሰሞኑን ከፍተኛ የሆነ ሙቀት አለ። ልክ እንደ ምልክት ነው ሳይንቲስቶቹ ይህንን እያዩት ያሉት ማለት ነው። እናንተም ልብ ብላችሁ ይሆናል። በተለይ በአዲስ አበባና ዙሪያ ያላችሁ ሌሎች ከተሞች እንኳን እንግዲህ አሁን ለጊዜው መረጃ የለኝም፣ ግን ከፍተኛ ሙቀት ኢትዮጵያ ላይ እንዳለም በተለይ ደግሞ በአዲስ አበባና ዙሪያ እየተነገረ ነው ያለው። ይህ ወቅቱን የጠበቀ ጊዜውን የጠበቀ ወይዘሩ ሙቀታማ ቢሆንም ግን ደግሞ ከወትሮ ከተለመደው ወጣ ያለ ሙቀት እያስተናገድን እንደሆነ ነው እየተነገረ ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ በአንደኝነት ደረጃ የምናነሳው የጦርነቱን ቀውስ ነው። የመካከለኛው ምስራቅ ውጥረት በእስራኤልና በኢራን መካከል ያለው ፍጥጫ አሁንም በከፍተኛ ስጋት ውስጥ ነው ያለው ማለት ነው። በተለይ ደግሞ በሊባኖስና በጋዛ በኩል ያለው ሁኔታ ወደ ቀጠናዊ ጦርነት ሊያመራ ይችላል የሚሉ ስጋቶች በዓለም አቀፍ ሚዲያዎች እና አልጀዚራ እና ፖለቲኮ በስፋት እየዘገቡት ነው ያሉት። ሌላው የሩሲያና የዩክሬን ጦርነትም አለ። ጦርነቱ አዳዲስ ድንበር ዘለል ጥቃቶች የታዩበት ሲሆን ሁለቱም ወገኖች የሰው አልባ አውሮፕላኖች ድሮን ማለት ነው እነሱን በመጠቀም የሚያደርሱት ጥቃት በሲቪል መሰረተ ልማቶች ላይ ደረሰ ያለው ጉዳት እጅግ አሳሳቢ ደረጃ ላይ ደርሷል። ከተሞቹ ወይ ደግሞ ሀገራቱ ወደ ኋላ ተመልሰው ያሁኑን ያሉበትን ሁኔታ ለመምሰል በርካታ አመታት እንደሚፈጅባቸው በጦርነት በጣም እንደወደሙ እየተነገረ ነው። ሌላ የአየር ንብረት ለውጥ ነው እንዳልኳቸው የሙቀት ማዕበልና የተፈጥሮ አደጋዎች ይከሰታሉ። ዓለማችን ላይ ባልተጠበቁ ቦታዎች ሁሉ ነው እየተባለ ያለው። የተለያዩ የዓለም ክፍሎች ያልተለመደ የሙቀት መጠን መጨመር እየተመዘገበ ነው። ይሄ ደግሞ በድንገተኛ ጎርፍ፣ በደን ቃጠሎች የታጀበ በመሆኑ በምግብ ዋስትና ላይ ትልቅ ስጋት እየፈጠረ ይገኛል። እንግዲህ ይህንን ጉዳይም የባህር ጠለል መጨመር እያባባሰው ነው ማለት ነው። አዳዲስ ጥናቶች እንደሚያሳዩትም የአርክቲክ በረዶች የሚቀልጡት በጣም በፍጥነት ነው። ካለፉት አመታት በእጅጉ የጨመረ ነው አሁን ላይ ያለው እየተባለ ነው። በባህር ዳርቻ የሚገኙ ከተሞች ላይ ሊመጣ የሚችለው አደጋ እጅግ አስደንጋጭ በሚባል ደረጃ ላይ ነው ብለዋል ልሂቃኑ። እና የመካከለኛው ምስራቅ ፍጥጫ ወደ ቀጠናዊ ጦርነት የሚለውን ስንዘረዝረው በእስራኤል በኢራንና በፕሮክሲ ተላላኪ ኃይሎች መካከል ያለው ግጭት አዲስ ምዕራፍ ላይ ደርሷል ማለት ነው። ኢራን በቅርቡ ዘመናዊ ድሮን እና የሚሳይል ቴክኖሎጂዎችን በመጠቀም በእስራኤል ስትራቴጂካዊ ቦታዎች ላይ ያነጣጠረ ሙከራ በድጋሚ እያደረገች ነው። በምላሹ እስራኤል በሊባኖስ ድንበር አቅራቢያ የሚገኙ የሂዝቦላ ይዞታዎችን በከፍተኛ ሁኔታ እየደበደበች ነው። የሳተላይት ምስሎች እንደሚያሳዩትም በሊባኖስ እና በሶሪያ ድንበሮች ላይ ከፍተኛ የጦር መሳሪያ ክምችት እንዳለ እና አልጀዚራ እና ፖለቲኮ እንደዘገቡት ከሆነ የአሜሪካ የውጭ ጉዳይ መስሪያ ቤት ዲፕሎማሲያዊ ጥረት እያደረገ ቢሆንም በቀጠናው ያለውን ወታደራዊ ዝግጁነት ከ1973ቱ የዮም ኪፑር ጦርነት ወዲህ ከፍተኛ ደረጃ ላይ እንደደረሰ ነው እየተነገረ ያለው። ጦርነት የሩሲያ የዩክሬን ጦርነት የቴክኖሎጂ ሽግግሮችም ተነስተዋል። ጦርነቱ አሁን ላይ የሰው ኃይል ከመጋፈጥ ባለፈ የአቶሜንድ መሳሪያዎች ፍልሚያ ሆኗል። ሩሲያ በሰው አልባ አውሮፕላኖች ኤአይ ፓውደር ድሮንስ በመታገዝ የዩክሬንን የኃይል ማመንጫዎች ሙሉ በሙሉ ለማውደም ጥቃት እየሰነዘረች ነው። ዩክሬንን በበኩሏ ወደ ሩሲያ ግዛት በጥልቀት የሚገቡ የረጃጅም ርቀት ድሮኖች በብዛት እየተጠቀመች ነው ማለት ነው። ጋርዲያን እና ሂንዱስታን ታይምስ እንደዘገቡት በጦር ሜዳው ላይ የሚታዩት አዳዲስ ድሮኖች የሰው ልጅ ትዕዛዝ ሳይሰጣቸው ኢላማ ለይተው ማጥቃት የሚችሉ እንደሆኑ እየተነገረ ነው። ይህ ደግሞ ዓለም አቀፍ የጦር ሕግ ላይ ትልቅ ስጋት ፈጥረዋል ማለት ነው። ወደ አየር ንብረት ለውጡ መለስ ስንል አየር ንብረት ለውጥ ካሁን በኋላ የወደፊት ስጋት ሳይሆን የዛሬው ጥፋት ሲሉ መዝግበውታል ሳይንቲስቶቹ። እንግዲህ እንደ አውሮፓውያን የዘመን ቀመር 2025 እንደምታስታውሱት በታሪክ ሞቃታማው ዓመት ተብሎ ተመዝግቦ ነበረ። የ2026 የመጀመሪያዎቹ ወራት ደግሞ ይህንን ሪከርድ እየሰባበሩት ነው። በተለይ በአውሮፓና በደቡብ እስያ የታየው የሙቀት ማዕበል በሰው ህይወት ላይ ከፍተኛ አደጋ እያደረሰ ነው። የዓለም የሜትሮሎጂ ድርጅት WMO ባወጣው መረጃ መሰረት የአርክቲክ በረዶ የሚቀልጥበት ፍጥነት ካለፉት 10 ዓመታት በአማካይ 30 በመቶ ጨምሯል። ይሄ እንግዲህ ብዙ ነው። ይህም በባህር ጠለል አቅራቢያ የሚገኙ እንደ ባንግላዴሽ እና የተወሰኑ የፍሎሪዳ ክፍሎች በጎርፍ እንዲጠቁ አድርጓል ማለት ነው።
ሌላው ግሎባል ጂኦፖለቲክስ ነው። በአሜሪካና በቻይና መካከል ያለው የኢኮኖሚና የቴክኖሎጂ ሽኩቻ ወደ ወታደራዊ ትንኮሳ እያደገ መሆኑን መረጃዎች እየወጡ ነው። በታይዋን የባህር ወሽመጥ አካባቢ የሚደረጉ ወታደራዊ ልምምዶች ቁጥራቸው በከፍተኛ ሁኔታ ጨምሯል ማለት ነው። ቻይና የባህር ኃይሏን በማዘመን ከአሜሪካ ጋር ለመቀዳደም የምታደርገው ጥረት ከፍተኛ ደረጃ ላይ እንደደረሰች መረጃዎች ያሳያሉ። ወርልድ ሞኒተር እንደዘገበው ሁለቱ ሀያላን ሀገራት በሴሚኮንዳክተር ቺፕ ምርት ላይ ያደረጉትን እገዳ የዓለም የቴክኖሎጂ ገበያ በሁለት እየከፈለው ነው። ይሄ ዲጂታል አይረን ሰርቴን ወይም ደግሞ ዲጂታሉ የብረት መጋረጃ ተብሎ መጠራት ጀምሯል ማለት ነው። ወደ ቤተሰቦቻችን እንግዲህ የአርቲፊሻል ኢንተለጀንስ በጦርነት ላይ ነው። በነገራችን ላይ በጦር ሜዳ ላይ ውሳኔ የሚሰጡ ሰዎች ሳይሆኑ ኮምፒውተሮች መሆናቸው ዓለምን በጣም አስደንጋጭ አድርገውታል። የተፈጥሮ ሀብት ጦርነቶች ተነስተዋል። በውሃ እጥረት ምክንያት በሀገራት መካከል ሊነሱ የሚችሉ ግጭቶች በተለይ ደግሞ በታዳጊ ሀገራት ይጠበቃል። ሌላው የመረጃ መርዝ ይሉታል። ይሄ ዲፕ ፌክ ቪዲዮዎች የሀገራት መሪዎች ንግግርን በማስመሰል ጦርነት ሊቀሰቅሱ የሚችሉበት ደረጃ ላይ መድረሳቸውም እንደ ስጋት ተቀምጧል ማለት ነው። ውድ ቤተሰቦቻችን ዓለም አሁን ላይ እጅግ በጣም ጭንቅ ላይ እንዳለች ነው ከብዙ አቅጣጫዎች መረጃዎች እየወጡ ያሉት። ይሄ እኛ አይደለንም ያልነው ዓለማችን የቆመችበትን ቅርቃር ነው እየነገርናችሁ ያለነው። መረጃዎች እንደሚያሳዩት በአሁኑ ወቅት በሁለት ታላላቅ አደጋዎች መካከል ዓለማችን እንደምትገኝ እየተነገረ ነው። በአንድ በኩል ሀያላን ሀገራት ወደማያልቅ የቴክኖሎጂና የወታደራዊ ሽኩቻ ውስጥ ገብተዋል። ይሄም አዲሱ ቀዝቃዛ ጦርነት እየተባለ እየተጠራ ነው። በሌላ በኩል ደግሞ ተፈጥሮ በሰው ልጅ ላይ የምታደርገው ቁጣ ነው ከአውሮፓ እስከ ደቡብ እስያ አስደንጋጭ ውጤቶችን እያሳየ ነው ማለት ነው። ዛሬ ሁለት ዓለም አቀፍ አጀንዳዎችን ነው ማለት ነው በትኩረት እያየን ያለ ነው። ወቅታዊ ሁኔታው እንደሚያሳየን የአሜሪካና የቻይና ግንኙነት አዲሱ ቀዝቃዛ ጦርነት የተባለው ማለት ነው። የአሜሪካና የቻይና ግንኙነት ከንግድ ፉክክር ባለፈው ወደ ዲጂታል የብረት መጋረጃ ይሉታል እነሱ፣ ዲጂታል አይረን ከርቴን ይሉታል። ቻይና በታይዋን ዙሪያ የምታደርገው ወታደራዊ ልምምድ በ2026 ታይቶ በማይታወቅ መልኩ እንደጨመረ ቪዲዮዎች ራሱ እየወጡ ነው። እነ ወርልድ ሞኒተር ዘገባቸው ላይ ቻይና በፓሲፊክ ውቅያኖስ ላይ ያላትን የባህር ኃይል አቅም በማሳደግ የአሜሪካን ተጽዕኖ ለመገዳደር የላቁ አውሮፕላን ተሸካሚ መርከቦችን አሰማርታለች። በፖለቲኮ በቀረበው መረጃ ደግሞ እንደሚታየው አሜሪካ በላቁ ሴሚኮንዳክተሮች ኤአይ ቺፕስ ላይ የጣለችው እገዳ ቻይና የራሷን ቴክኖሎጂ በከፍተኛ ፍጥነት እንድታመርት አስገድዷታል። ይሄ ሽኩቻ ዓለምን በሁለት የቴክኖሎጂ ጎራ እየከፈላት ነው። በነገራችን ላይ ሀበሻ ሲተርት ምን ይላል? ክፉ ጎረቤት ስጠኝ ብሎ ይላል። ምክንያቱም ያጠነክራቸዋልና ማለት ነው። ክፉ ጎረቤት ያጠነክራቸዋል። እቃ ስትለምኑት አይ ካለ ወይ ደግሞ የሆነ ነገር እርዳታ ስትፈልጉት አይ ካለ ያ ሰው በራሱ መቆም ይፈልጋልና ቻይናም ይሄንን ነው እያደረገች ያለችው። ልክ አሜሪካ እገዳ ስትጥልባት እሷን ወደ መለማመጥ ወይ ደግሞ ህልውናዋን አሳልፈ ወደ መስጠት አይደለም የምትሄደው። እንደውም የላቀ የራሷን ቴክኖሎጂ በከፍተኛ ፍጥነት እንድታመርት ነው አሜሪካ መንገድ የከፈተችላት ማለት ነው። ይሄ እንግዲህ ቻይና ሁልጊዜ የሚነሳው ጥሩ ጎኗ ነው። ወደ አስደንጋጩ ነጥብ ስንመጣ ይሄ ጦርነት በጠመንጃ ብቻ ሳይሆን በኮምፒውተር ኮዶችና በኢኮኖሚ ማዕቀቦች የሚካሄድ ነው ማለት ነው እና አሸናፊውም የዓለም ቀጣይ 50 ዓመታት በበላይነት የሚመራ ልዕለ ኃያል የሚሆነው ማለት ነው። ሌላው ያነሳነው ርዕስ ያው የአየር ንብረት ለውጥ ቁጣ ነው። በትንሹ ጨለፍ አድርገነዋል። አውሮፓ በሙቀት ደቡብ እስያ ደግሞ በጎርፍ ማለት ነው። በአውሮፓ የታየው ቀውስ መረጃው አውሮፓ ካለፉት 500 ዓመታት ወዲህ ታይቶ በማይታወቅ የድርቅና የሙቀት ማዕበል ውስጥ ነው የምትገኘው ማለት ነው። በፈረንሳይና በስፔን የሚገኙ ዋና ዋና ወንዞች ለምሳሌ ራይን ወንዝ የውሃ መጠናቸው በከፍተኛ ሁኔታ እንደቀነሰ እየተነገረ ነው። ዘ ጋርዲያን እንደዘገበው በ2026 የበጋ ወቅት ብቻ በሙቀት ምክንያት የሞቱ ሰዎች ቁጥር በ10 ሺዎች የሚቆጠር እንደሆነ ነው እየተናገረ ያለው። ይሄ በጣም እጅግ በጣም አስደንጋጭ ነው። በደቡብ እስያ የታየው አደጋ ደግሞ እነ ህንድና እነ ፓኪስታን በደቡብ እስያ የሚገኙ ሀገራት በሁለት ተቃራኒ አደጋዎች እየተመቱ ነው። ከፍተኛ ሙቀትና ድንገተኛ ጎርፍ ማለት ነው። ሂንዱስታን ታይምስ ባወጣው መረጃ መሰረት በህንድ የተወሰኑ ክፍሎች የሙቀት መጠኑ ከ50 ዲግሪ ሴልሺየስ በላይ ሆኖ ተመዝግቧል። ይሄ በጣም አስደንጋጭ ነው። በተቃራኒው ደግሞ የሂማሊያ በረዶዎች በመቅለጣቸው ምክንያት የሚመጣው ግላሲካል ሌክ አውት ብረስት ይሉታል በፓኪስታንና በሰሜን ህንድ በሚሊዮን የሚቆጠሩ ሰዎች እያፈናቀለ ነው ማለት ነው። ስለዚህ አስደንጋጩ ነገር የአየር ንብረት ለውጥ ለጦርነት መንስኤ መሆኑ ነው። ደግሞ በጣም የሚያስደነግጠው ነገር ምክንያቱም የሀብት እጥረት ይኖራል፣ የውሃ እጥረት፣ የምግብ እጥረት። ስለዚህ በሀገራት መካከል ግጭቶችን ይቀሰቅሳል፣ እየቀሰቀሰም ነው። በመካከለኛው ምስራቅና በአፍሪካ ቀንድም የሚታዩ ግጭቶች ከፖለቲካው በስተጀርባ የተፈጥሮ ሀብት ክፍፍልን መሰረት ያደረጉ መሆናቸውን የዓለም ባንክ ሪፖርቶች እያመለከቱ ነው ያሉት ማለት ነው።
ዓለም አቀፍ ዜናዎች እንደሚያሳዩን እንግዲህ አንድ እውነት አለ። ዓለማችን በአስቸኳይ መፍትሄ የሚሹ ቀውሶች ውስጥ እንደሆነች ማለት ነው። በአንድ በኩል የሰው ሰራሽ ጦርነቶች አሉ፣ በሌላ በኩል የተፈጥሮ ቁጣ አለ። ይህንን የታሪክ ሂደት ለመቀየር እንግዲህ ጊዜው አሁን ነው እያሉ ነው። ግን ደግሞ በርካታ ሳይንቲስቶች ይሄ ከሰው ልጅ ቁጥጥር ውጭ ነው፣ ከሰው ልጅ እውቀት ውጭ ነው፣ ከዚህ በኋላ ዓለማችን ልትቀልጥ ትችላለች በሙቀትም እየተባለ ነው። እርግጥ ሁሉም ሀገራት ሙቀት አያስተናግዱም፣ ግን በተቃራኒው ሙቀት የነበረበት ሀገር ወደ ጎርፍ ይቀየራል። ደግሞ ለምለም የነበሩ ሀገራት ደግሞ ዴዘርት ይሆናሉ እየተባለ ነው። አሁን የአንታርክቲካ በረዶ እየቀለጠ እንዲሁም ደግሞ ሳር እያበቀለ እንደሆነ ግሪን እንደሆነ እየታየ ነው ማለት ነው። ይሄ በጣም እጅግ በጣም አስደንጋጭ ሁኔታ ነው ብለው ሳይንቲስቶቹ አስቀምጠውታል። አሁን እንደዚህ በመረጃ ስንገናኝ ከእናንተ ጋር አንዳንድ ሰዎች ሟርት ነው የሚመስላቸው። ውስጡ እኮ ተዘፍቀናል፣ እኛ አለን። ሁሉም ነገር እኛንም እየረበሸን ነው አይደል? ዓለም ላይ የሚከናወኑ ነገሮች ሌላው ታዳጊ ሀገራት ላይ ብቻ ሳይሆን ታላላቅ የተባሉ ሀያላን ሀገራት ላይ ራሱ እንደዚህ አይነት የተፈጥሮ ቀውሶች ሲያስተናግዱ ለእኛም ደግሞ ዳፋው እንደሚተርፈን፣ ጦርነትም ሲጀምሩ ለእኛም ደግሞ ዳፋው ይተርፈናልና ስለ ሀገራችን ሳታወሩ ስለ አውሮፓና አሜሪካ እንዴት ታወራላችሁ የሚሉ አንዳንድ ቤተሰቦቻችን አላችሁና ይሄ ግን ሁሉም ነገር ነው። አሁን ለምሳሌ ነዳጅ አይታችኋል አይደለም? ምን ያህል ቀውስ ውስጥ እንዳለን ጠዋት የተወጣ ማታ እንኳን ተመልሶ ወደ ቤት መግባት እስከሚያስቸግር ድረስ ማለት ነው። ይሄ ምንድነው? ሀያላኑ በጀመሩት ጦርነት ነው ነዳጅ ጣራ የነካው። በእርግጥ እለት እለት ይጨምር ነበር ኢትዮጵያ ውስጥ። ይህንን እንደ ምክንያት ብንጠቀመው መጀመሪያም የነበርንበት ነገር ትክክል አልነበረም። ምክንያቱም በየጊዜው ነበር ነዳጅ የሚጨምረው። ከዛ ደግሞ ከድጡ ወደ ማጡ ሆነብን ማለት ነው። እና እነዚህ አሁን ያነሳናቸው ነጥቦች ለእኛም ሀገር እጅግ በጣም አንገብጋቢ የሆኑ እንዲሁም ደግሞ በግላችንም የነፍስ ጥሪ እንደሆነ ነው ይሄ ነገርን እየተሰማኝ ያለው ነው። ዓለማችን በአሁኑ ወቅት እኮ ሳይንቲስቶች፣ ጂኦፖለቲካ ተንታኞች እጅግ በጣም በእጅጉ እያሳሰበ ያለ ጉዳይ ላይ ያለችው የምጽአት ምልክቶች የሚመስሉ አፖካሊፕቲክ ሳይን ይሉታል ፈረንጆቹ፣ የሚመስሉ ግን ደግሞ ሳይንሳዊ መረጃ ያላቸው ክስተቶች ናቸውና ለምሳሌ አሁን በረሃው ለምለም ሆኗል፣ ለምለሙ ደግሞ በረሃ ሆኗል። ይሄ ክስተት እጅግ በጣም አስፈሪ ነው ማለት ነው። በአሁኑ ወቅት በአረብ ገደሎችና በሰሐራ በረሃ አቅራቢያ ባሉ ሀገራት እነ ሳውዲ አረቢያን ጨምሮ ለምሳሌ ያልተለመደ የዝናብ መጠን በመጨመሩ በረሃማ ቦታዎች ወደ አረንጓዴነት እየተቀየሩ ነው። በተቃራኒው ደግሞ ለምለም የነበሩ የአውሮፓና የደቡብ አሜሪካ ክፍሎች በከፍተኛ ድርቅ ወደ በረሃነት እየተቀየሩ ነው። ማስረጃም ከፈለጋችሁ የናሳ የሳተላይት ምስሎች ያሳያሉ። ያንን ገብታችሁ ማየት ትችላላችሁ። በሳውዲ አረቢያ በረሃዎች ላይ በታሪክ ታይቶ የማይታወቅ የሳርና የአረንጓዴ ተክሎች እድገት ታይቷል ማለት ነው። እና ይሄ ታዲያ የአየር ንብረት መዛባት ነው። ክላይሜት ቼንጅ ሽፍት ይሉታል። ሌላው ይሄ የኤፍራጥስ ወንዝ ከደረቀ በኋላ በተለይ ደግሞ እጅግ በጣም አስደንጋጭ የሆኑ ለውጦችን ዓለማችን እያስተናገደች ነበረ። ይሄ ጉዳይ ለታሪክ ተመራማሪዎችም ሆነ ለሃይማኖታዊ ትንቢቶች እጅግ በጣም ትልቅ ትኩረት የሚሰጥ ሆኖ ነበር በወቅቱ እስካሁንም ድረስ ማለት ነው። በመካከለኛው ምስራቅ የሚገኘው ይህ ታሪካዊ የኤፍራጥስ ወንዝ የውሃ መጠኑ በከፍተኛ ሁኔታ ቀንሶ ከዛ ደግሞ ሙሉ ለሙሉ ኦልሞስት ደርቋል ማለት ይቻላል። ማስረጃው ደግሞ በኢራቅና በሶሪያ ያሉ ግድቦች የውሃ መጠን መቀነስ የቱርክ የውሃ ፖሊሲ ወንዙን ለድርቅ ዳርጎታል ማለት ነው። እና ወርልድ ሞኒተርም እንደዘገቡት ወንዙ ሲደርቅ ከስሩ ጥንታዊ ከተሞችና ዋሻዎች እየታዩ ሲሆን ይህም በአካባቢው ያለውን የግብርና የኃይል አቅርቦት አደጋ ላይ እንደጣለው ነው የተነገረው። ሌላው የባህር መፍላትም ተነስቷል። በነገራችን ላይ በሪፖርቶቹ ላይ የዓለም አቀፍ ድርጅቶቹ ይህን አሁን ላይ ግሎባል ዋርሚንግ የሚለው ቃል ግሎባል ቦይሊንግ በሚል እየቀየሩት ነው። እና መረጃው የውቅያኖሶች መጠን በታሪክ ላይ ያልተመዘገበ እስካሁን ድረስ ያላየነው ከፍተኛ ደረጃ ላይ ደርሷል ነው እየተባለ ያለው። ይህም የባህር ውስጥ እጥረታት እየጠፉ እንደሆኑ ነው የተናገሩት። እንደ አውሮፓውያን የዘመን ቀመር በ2025 እና 2026 የተመዘገቡት የባህር ሙቀት መረጃዎች እንደሚያሳዩት የአትላንቲክ ውቅያኖስ ሙቀት ከወትሮ በ2 እና 3 ዲግሪ ሴልሺየስ ጨምሯል ነው እየተባለ ያለው። ይህ መፍላት ታዲያ የሃሪኬንና የኃይለኛ ማዕበል መነሻ የሆነ ነው ማለት ነው። ሌሎች አካባቢዎች በረዶ እየቀለጡ ነው። ምድር እየተናወጠች ነው። የበረዶ መቅለጥ ሰሞኑን ለምሳሌ በምድር መናወጥ 2 ጊዜ ተገናኝተናል፣ ባለፈው ሳምንት ብቻ ማለት ነው። እና በረዶ መቅለጥ የባህርን መጠን ከመጨመር ባለፈ የምድርን ንዝረት ሊቀንስ እንደሚችል ሳይንስ አረጋግጧል ማለት ነው። የአርክቲክና አንታርክቲካ በረዶዎች ሲቀልጡ በምድር ላይ ያለው ክብደት ይቀንሳል። ይሄ ደግሞ በምድር ስር ያሉ የቴክቶኒክ ሰሌዳዎች እንዲንቀሳቀሱና መሬት እንድትርድ በየጊዜውም እንድትንቀጠቀጥ ያደርጋታል ማለት ነው። ሌላው በአይስላንድ እና በግሪንላንድ አካባቢ የበረዶ መቅለጥን ተከትሎ የተነሱ እሳተ ገሞራዎች፣ ፍንዳታዎች፣ ቮልኬኖ የመሬት መንቀጥቀጦች መጨመራቸው የጂኦፊዚክስ ጥናቶች ያመለክታሉ። እንግዲህ ዓለም ፊቷን እየቀየረች ነው የሚሉት ማለት ታሪክ ጸሐፊዎች፣ ሳይንቲስቶች እነሱ ብቻ ሳይሆኑ እኛም ዕለት ዕለት በአይናችን የምናየው ነው። ቪዲዮዎች ብዙ ነገር ነው የሚያሳዩን ዓለማችን ላይ ምን እየተከሰተ እንዳለ ማለት ነው። የታሪክ መጽሐፍት ላይ የምናየው መልክዓ ምድር እየጠፋ ነው። ኤፍራጥስ ሲደርቅ፣ በረሃው ሲለመልም፣ ባህሩ ሲፈላ ይሄ የተፈጥሮ ዑደት መጨረሻ ወይስ የአዲስ ዘመን መጀመሪያ የሚል ጥያቄ በውስጣችን
ተስፋችን ያጭራል። ማስረጃዎቹ የሚያሳዩት ዓለማችን ወደማይመለስበት ለውጥ ውስጥ መግባቷን ነው ማለት ነው። ወደ ቤተሰቦቻችን ከዚህ መረጃ እንዳተረፋችሁ እምነታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳባችሁን በነጻነት በኮመንት መስጫው ላይ አጋሩን። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ቆይታ ይሁንላችሁ።